ሶስት ሰው ጋይ 3 ሰዎች አንዳንድ አበባ ስጡ። 3 ሰው ፕሊዝ ፕሮቴክት አወር 9 ዊን ኦኬ። 3 ሰው ሚሚዬ ፍቅር ዌልካም ሚሚላቭ እንኳን ደህና መጣ። አዎ ልጆቻችን ሀብቶቻችን ናቸው። ሌላ ምን አለ እዚህ ምድር ላይ አጓጊ ነገር ከልጆቻችን ውጪ የሚያጓጓ የሚያስደስት ምን አለ? የሁላችሁ ትናንትና የናታን እናት የምትባል ልጅ የጀመረችው ታሪክ በጣም መሳጭ ነው። ታሪኳ በጣም ታሳዝናለች ያሳለፈችው ነገር እና ልደግመው ፈልጋለሁ ልገርበው፣ ግን ምናልባት ከረሳው እናንተ ታስታውሱኛላችሁ። ምን ይመስላችኋል? ብገርብላችሁ እስከደረስንበት ድረስ ዛሬ ትቀጥልልናለች። ከሰዓት ነው ብያታለሁ። ደብል ያቆመችው ሰዎቿ ወደ ኢትዮጵያ እንትን መጡ። ህልም የመሰለ ነበር በጣም በእናትሽ። ደብል ነው ጋይስ፣ ደብል ዘይኒ አራዳ የጠፋ ሰው እንዴት ነሽ? ጠፍተሽ ነበር። ዌልካም ባክ ብለናል። በጣም እሺ። በተለይ ርቧት ሴትዮዋ ልታሳድጋት ከመንገድ ላይ የወሰደቻት ሴትዮ። እንደዚህ አይነት ሰዎች እኔ ያውቃለሁ በህይወቴ አይቻለሁ። በህይወቴ ክፉ እቤታቸው ምግብ እያለ ለሰራተኛ ወይንም ሊያሳድጉ ከገጠር ላመጡት ልጅ የሚሰስቱ ክፉ። የምር በምግብ እንደሚሰስት ሰው ክፉ ሰው የለም። ምግብ እንደሚስቆነቆን ሰው ክፉ ሰው የለም። የምር ከሷም አልፎ ጎረቤትየው ልጨልፍላት ይበቃታል እየበላች አንድ አምባሻ ሽልጦ ተቆርሶ ግማሹ ነበር የሚሰጥ። የማያድጉ ይመስላቸዋል እነዚህ ልጆች። አድገው ነገር የራሳቸው ቤት፣ የራሳቸው መሶብ፣ የራሳቸው ውስጥ የማይኖራቸው አሉ። የእንጀራ እናቶች አክስቶች ሆነው ክፉ አሰሪ ሆነው ማሾቻን እርዱ ምንድን ነው እና ሊገርብላችሁ የናስማኤል የናታንና ታሪክ አወራሯ ደስ ሲል፣ ቅልጥፍናዋ ደስ ሲል፣ አገላለጿ ደስ ሲል ስታወራ ዊናችንን አደራ ውዶቼ እንዳትዘናጉ፣ መጨረሻ ላይ ቅልብስ እንዳያደርጉ ፕሊስ ማለት ቢኬርፉል። My brother died. I was in the... I am sorry, Mari. Sorry for your loss. ፈጣሪ ወንድምሽን ነፍስ በገነት ያኑረው። በጣም አዝናለሁ ዘይኒ እናት። ፈጣሪ አይሳሳትም። እሱ ሁሉም ትክክል ነው። ሲሰጥም ሲነሳም ትክክል ነው እና በርቺ፣ አይዞሽ። ልጆች በሰው ሀገር የምታስተምሩ ሰዎች ወረቀቱ ቦታ አልቅ ወረቀቱ በጣም ቦታ ይዛል። እያንዳንዱ ወርቅሽት እያንዳንዱን ማስቀመጥ አለብን። የሁለት ልጅ ግላብ ሰዱ እና ልገርበው ልጀምረው። እሺ ታብታብ እያደረጋችሁ በደንብ አዳምጡ። ኤምቪፒ ዘይኒ አራዳ ግላፍ ሰጥቶሻል። 2 ግላፍ ሰጥቶሻል። በስዬ ግላፍ ሰጥቶሻል። ላይተሯ ግላፍ ሰጥቶሻል። እሺ ዘይኒ አራዳ ግላፍ አጠቃቀም ትችያለሽ ወይስ ላስረዳሽ? ከመጀመሪያችን በፊት ግን ሲያስፈልግ እንድትሰጭን አንዴ ዘይኒ አራዳ ግላፍ አለቃቀቅ ታውቂያለሽ? አውቃለሁ ወይም አላውቅም በይኝ። ካላወቅሽ እንዳስረዳሽ ግላ ቤቱ ጋር እንደሚገኝና እንዴት እንደሚለቀቅ ኮመንትሽን እየጠበቅኩ ነው። ከመጀመሪያ አውቃለሁ ወይም አላውቅም በይኝ። አሁን እንዳትለቂ ያደራሽ የምታውቂ ከሆነ ታለች። ዘይኒ አራዳ አውቃለሁ ወይም አላውቅም ብለሽ ኮመንት በቃ የሚጫወቱ ሁለቱ መሰሉ ቶፕ ላይ ግን ትታገኛለህ። ጋይዝ 10 ዊን እንውሰድ እና ይዘው ዝም ይላሉ እኮ ምናምን
ኢኮኖሚ ብዙ ጊዜ ቢኒ እንዲወሰድብኝ ያደርግኝ። በእናታችሁ ቢኒ እንዳይወሰድብኝ። አቡ ሰሜንም ሳሚልኝ። እሺ አደርሳለሁ። ከትምህርት ቤት ሲመጣ ሰሚልኛለሁ። ትሪፕል ነው ጋይስ፣ ትሪፕል ነው። ትሪፕ 3 እጥፍ ነው። ፈርስት ጊፍት ትሪፕል። አሁን የምትሰጡት እያንዳንዱ ጊፍት 3 እጥፍ ነው። 3 እጥፍ ነው ውዶቼ። ወይ ትሪፕል ሚሚ ላቭ የኔ ፍቅር የኔ ውድ እህት ቴንክ ዩ ሶ ማች ማይ ላቭ። ትለያለሽ እኮ ትሪፕል 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 ኦ ማይ ጋይስ ትሪፕል ላቭ የሀቡ የልጁ ሞት እውነት ሆነ። በቃ አዎ በእናትሽ እውነት ሆነ። ያሳዝንም። ሰምተሻል ዙዙ? ትናንትና ምን ሆነ? ትናንትና ላይ ሆኜ አንዲት እናት መጥታ ጠዋት ጌሚን አቋርጬ ገዝታ አስገብቻት ህፃን ልጅ ጠፍቶባት የ7 ዓመት ልጅ አፋልጉኝ ብላኝ እሺ ብዬ እኔም ላይቡን አቋርጬ ወጥቼ ቪዲዮ ሰራሁላት። ከዛ ከሰዓት ላይ ወደ ማታ አካባቢ ልጁ ተገሎ ወንዝ ዳር እንደተገኘ ተነገረን። አንቺ ስሚላ ሰው ምን እንዳደረጉ ታውቂያለሽ? 50 ሺህ ብር ጠየቋት፣ አስገባች። ካስገባች በኋላ ግን ገለው ወንዝ ዳር ጣሉት እና ሰዎች ምን ይላሉ? የሚታወቅ ሰው ስለሆነ ልጁን ከለቀቁ 50 ሺህ ብሩ ከገባላቸው በኋላ ልጁን ከለቀቁት በቤት መጥቶ ከኔ ነበር ያገተኝ ብሎ እንዳይናገር ነው የገደሉት። የሰፈር ሰው ስለሆነ ነው ምናምን እያሉ ነው። ጥምጥምታ ጋይስ፣ ሁለት ሰው አንዳንድ አበባ። በጣም ያሳዝናል። ብታይ ሁለታው በጣም ነው የሚያስጠላው። በቃ ሴፍቲ የለም። ልጆች በጣም እየጠፉ ነው። በየቀኑ እናት ልጅ ጠፋ እያለች ታለቅሳለች። ዛሬ ለቀብር ሄደ እኮ ሀቦ ነፍሱ ይማር። ህፃን ልጅ ነፍሱ ይማር አይባልም። እኔ ከልጁ በላይ እናት የሆናት ያሳዘነችው ልጆቹ። እናቱ እንዴት ነው ሰው የምትሆነው? የ7 ዓመት ልጅ እናቱ እንዴት ሰው ትሆናለች? ሰው አትሆንም እኮ እናት። አሁን በግርግር ሆናለች። ልክ ለቅሶ ሲያልቅ ባዶ ቤት በሯን ዘግታ የምትሆነውን ፈጣሪ ነው የሚያውቀው። እናትየው እንጀቴን በላች። ፈጣሪ ጽናቱን ይስጣት። ለእናትም ለአባትም ፈጣሪ። እሱስ ሞቶ ተገላገለ፣ ወደ ፈጠረው አምላክ ሄደ፣ ወደ ንጹህ ዓለም ሄደ። ግን እናትና አባቱን ግን ፈጣሪ ጽናት ይስጣቸው፣ እስከ መጨረሻ ያበርታቸው፣ መተኪያ ይስጣቸው። እውነት ልጀቴን በሉት። እናትየውን አይዞሽ እንላታለን። በጣም ነው የሚያሳዝነው። እኔ ግን አሁን ኢትዮጵያ ውስጥ ልጅ የሚያሳድጉ እናቶች የሚደርስባቸውን ሰቀቀን በዚህ አጋጣሚ አስቡ ወላጆች። ሌላ ልጆች ባሏት አንድ አላት ሚሚዬ፣ የ5 ወር አራስ ናት። ታላቅ የመጀመሪያ ልጇ እኮ ነው የተገደለባት። ታናሽ አላት ደግሞ የ5 ወር ልጅ አላት። የ5 ወር አራስ እኮ ናት። በአራስነት አንገቷ እኮ ነው። ደግሞ ሲሉ ምን አሉ እንትን የመስቀል ዕለት ጎረቤት ዶሮ አይቶ ማሚ እኛስ ለምን ዶሮ የለንም ሲላት፣ ሙስሊም ናቸው እና ለምን እኛስ ዶሮ የለንም ሲላት ሄዳ ዶሮ ገዝታ መታ ነው አሉ ልትሰራለች። ልጅ አይደል ይሄ ልጅ ነገር ከጎረቤት አይቶ ቀንቶ ዶሮ አይቶ ጎረቤት ቀንቶ አሉ። የት ሀገር ነው? ቦሌ አራብሳ፣ ኢትዮጵያ ውስጥ አዲስ አበባ ቦሌ አራብሳ። ከያሳዝን የተገዛለት ግን ለምን እንደዚህ አይነት ክፉ ዘመን ሆነ? ለምን እንዲተጨካከሉ? ህፃን ልጅ እኮ መልአክ ነው። ምን አይነት እጅ ነው በህፃን ልጅ እሺ ብሎ የሚታዘዛቸው? የስንት ዓመት ልጅ ነው? 7 ዓመት። ምን አይነት እጅ ነው እሺ ብሎ የሚነሳው? እኔ እኮ የመጨረሻ ጨካኝ ሰው ራሱ ለህፃን ልጅ ያዝናል። የመጨረሻ ሌባ ጨካኝ የሆነ ሰው ራሱ ህፃን ልጅ ሲያይ ይራራል አይደል? ምን አይነት የሆነ በቃ እርኩስ መንፈስ ያለበት ሰው ካልሆነ፣ ሴጣን ያለበት ሰው ካልሆነ በስተቀር በህፃን ልጅ
ጨክኖ ህፃን ልጅ ላይ እጁን ማንሳት የሚችል ሰው አለ? ሰው ሆኖ ህፃን እኮ መልአክ ነው። ህፃን ልጅ ላይ እጃቸው ዘላችሁ እናንተ ከሰይጣን በምንም ሰይጣን ይላከል ነው። ሰይጣን ራሱ ለህፃን ልጅ የሚያዝን ይመስለኛል። ሰይጣን እንኳን ለህፃን ልጅ የሚያዝን ይመስለኛል እኔ ሳስበው በሚያምር ህፃን ልጅ ላይ እጁ ታዝሎለት ህፃን ልጅ በስለት የሚወጋ የሚያረግ በጣም የሚያሳዝን ነገር ነው። ታምነው በቃ እኔው አንዳንዴ እውነት ሰዎችን እንዲህ ለምን ስደት ወጣሽ ቤት እያለሽ ለምን ስደት ወጣሽ አልኳት። አንዳንድ በቀደም በቤትሽ አትኖሪ የሆነ ነገር እየሰራሽ አልኳት። አንዳንዴ ግን አንዳንዴ ሰው ገንዘብ ስላጣ ብቻ ለሚወጣው ሴፍቲ ማርቶ የሚወጣ ሰው አለ። ስለጠፋ ህፃን እንዲሀቡ እናቱ ትናንትና ቪዲዮ የሰራሁለት ህፃን የለም ስለሱ ሀቡ ታርዶ ነው ተወግቶ። ወይኔ ቃሉ እንዴት ይገባል! በእናትሽ ተይ፣ በእናትሽ ተይ ትበይ በቃ እሱን ቃል በጣም ይገባል። ሚሚዬ ፍቅር ውድህት ክበሪልኝ። ትሪፕል ነው ጋይስ የስልጣን አምላክዎች ግድክ ነው። እንትን አሉ ዙዙ ደም ትናንትና ምን ያህል ምን አለ ገብቶ እዚህ ድረስ ደም የሚገብሩ አሉ ለሰይጣን ሰምተሽ ታውቂያለሽ? ሰይጣን አምጡ ይላቸዋል። ለሰይጣን ነው ለጠንቋይ ነው ጋይስ ያለ ለሰይጣን ወይም ለጠንቋይ የሰው ደም የሚገብሩ ምንም ባያቆሽም በዛን ሰዓት ደም እንዲያመጡ አዟቸው መንገድ ላይ እየሄዱ ካገኙሽ አምጥተው ወስዶ አርደውሽ ደምሽን ይሰጣሉ። ባያቆሽም ከአንቺ ጋር ምንም አይነት ችግር ባይኖርባቸውም ብቻ ደም የህፃን ልጅ ካላቸው የህፃን ልጅ፣ የአዋቂ ካላቸው አሮጊት ሴት ካላቸው አሮጊት ሴት በቃ ሰይጣኑ የሚያመልኩት መንፈሱ ሰይጣኑ ያዛቸዋል። ፈጠረች እማዬ ትሙት ትናንትና ምን ያህል ገብቶ ነግሮን ነው። እና ሰርች አርጊ ዩቱብ ላይ ራሱ አለ ስንትን ሰይጣኑ የሚፈልገው መጠጣት የሚፈልገውን ደም ያዛቸዋል። ወፍራም ሴት፣ አጭር እንደዚህ ካሉት ሽማግሌ ወንድ እንደዚህ ሲያዛቸው ህፃን ልጅ ህፃን ሴት እንደዚህ ካላቸው ያላቸውን ነው የሚያደርገው። እሱ ያዘዛቸውን ለምሳሌ ሴት ካላቸው መንገድ ላይ ሴት ፈልገው አግተው ሴት ወጣት ሴት ካላቸው ሴት ፈልገው አግተው ይለብሳሉ። ደግሞ ሰይጣኑ ነው የሚያዛቸው ጋይስ። ሁለት ሰው እንደሆነ አልሰማችሁ? ሰይጣኑ እንደዛ እንደሚያደርግ መዳሙ አለ ብላኛለች። ጆርዳንም ወላሂ በውጭ ሀገራትማ አለ። አሁን ኢትዮጵያ ገብቷል። ሰይጣኑ እንደሚወደው ኢትዮጵያ ገብቷልና እሱን የሚያመልኩ ትእዛዝ ሲሰጣቸው ሄደው አልፈው አንድ ሰው አለው ሁለት ሰው ነው። ፈጣሪ እንግዲህ ይህን መከላከል የሚቻለው በጸሎት፣ በዱዓ፣ በቁርአን፣ በሰላት፣ በመጸለይ ምናምን ነው። ስለዚህ ወደዛ ማተኮር ነው። እንዲሁም ብቻ ፈጣሪ ይጠብቃል። ጋይስ 11 ናችለን ያደራሽ ደብል ነው። ውጭ ሀገር ካለ መዳሞች ጨረሱ ነው። ሁሉም አምላክ ይመሰለሽ እንዴ? የሚያመልኩ በሰይጣን የሚያመልኩ ብቻ እኮ ናቸው። ሁሉም ሰው ሰይጣን አምላክ ይላል። እንደዛ ነው ብለሽ የምታስቢ? ብቻ ያሁን ማስተላለፍ የምፈልገው መልእክት ልጆቻችሁን ጠብቁ። ልጆቻችሁን ግቢ አትጣሉ። ማነው ይሄ ኮምፓውንድ ውስጥ የምትኖሩ ማነው ኮንዶሚኒየም ውስጥ የምትኖሩ ሰዎች ልጆቻችሁን ውጭ አትልቀቁ። ያለ እይታ ቤት ዝጉባቸው። ቤት ይቀመጡ። ቤት ቴሌቪዥን ካለ ቤት ውስጥ የሚገጣጠም ፓዝልስ ግዙላቸው። እዛው ቤት ውስጥ ይቀመጡ። ውጭ ከሆኑ ደግሞ የቤት ስራውን እርግፍ አድርጋችሁ ትታችሁ ወጥታችሁ ቁጭ ብላችሁ ልጆቻችሁን ጠብቁ።
በጣም ልጅ እየተጠለፈ ነው ኢትዮጵያ ውስጥ በጣም። ስለዚህ ልጆቻችሁ ውጭ ሲጫወቱ እናንተ ውጡ። ይቅር ቤቱ አይጸዳ፣ ምግቡ አይሰራ፣ ከልጆቻችሁ ይበልጣል አይበልጥም። ስለዚህ ወጥታችሁ ቁጭ ብላችሁ በአይናችሁ ማየት፣ ልጆቻችሁን ከአይናችሁ አታርቁ። ያው በየቀኑ ነው እንደዚህ ህፃናት ታገቱ ተገደሉ ሲባል እየሰማን ያለ ነው። ገንዘብ ይጠይቃሉ። ገንዘቡን እንድታስገቡ የቅርብ ሰው ከሆኑ ልጁ ስላያቸው ኦልሬዲ እንዳይናገርባቸው እንደዚህ ያደርጋሉ። ስለዚህ ከልጆቻችን የሚበልጥ ነገር የለም። ሁሉም ነገር መቅረት ይችላል። ልጆቻችሁ ከጎያችሁ አታውቁ። በአይነ ቁራኛ ቤተሰብን የሚያሳድግላችሁ ዘመድን የሚያሳድግላችሁ ውጭ ሀገር ያላችሁ ንገሯቸው። በአይነ ቁራኛ ልጆቹን ጠብቁ ብላችሁ። ከልጅ የሚበልጥ ነገር የለም። እዚህ ምድር ነው እና እቺን እናት እንትን እንላታለን፣ አይዞሽ እንላታለን። ትመጣለች። በዚህ ሀዘኗን ትጨርስና ስትረጋጋ ትመጣለች። ተጨማለቀች። ማናት የተጨማለቀች? አሁን ስለ ልጅ መታገትና መገደል እያወራን ተጨማለቀች እንጂ ማናት የተጨማለቀች? ምን አድርገሽ? ምን ብለሽ? ማስቲካ ስላኘክሽ? በማን ብር ነው የተገዛው ማስቲካው? በራሱ። የማን ነው ጥርሱ የሚያኝከው? በቃ ወጥረሽ አኝኪ። ማንን አገባው የተገዛው ማስቲካ? ማንም ሰው መናገር የሚችለው በራሱ ንብረት ብቻ ነው። ይህኔ ማን 12 ና 3 ሰዎቻቸው አስስቁኝ። ትሪፕል ነው እንዴ? ወረቀት እያነበብኩኝ የልጄን ውጤት እሷ ዊኔ እንድትወስድብኝ። ጋይስ ትሪፕል ነው። 3 እጥፍ ሰወዳችሁ 3 እጥፍ እያንዳንዱ የምትሰጡት ጊፍት በ3 እጥፍ ነው የሚቆጠረው። ጋይስ ስጡ፣ ግድ የላችሁ። ትሪፕል ነው። ኧረ 12 ዊናችን እንዳይወሰድ ጋይስ። ትሪፕል ነው። ዩዘ ትሪፕል 3 እጥፉ ላይ ስጡ። መጡ ጋይስ መጡ። 12 ዊናችን እንዳይወስዱብን ተጠንቀቁ። ተባርጎበትኩ። አደራ በሰማይ በምድር አደራ። አቡዬ ታሪክ ነው በይ። ቆይ ሳሸንፍ ታሪክ ነው እላለሁ። በባዶ ሜዳ ታሪክ ነው ምን ዋጋ አለው? ቆይ ላሸንፍ መጀመሪያ፣ እርግጠኛ ልሁን 12 ዊናችንን ለማስጠበቃችን፣ ከዛ እላለሁ። የኔ ፎከስ አርጉ፣ ታብታብ አርጉ፣ ታብታብ 5 ሰው አንዳንድ አበባ 5 ሰው 5 ሰው ጋይስ ለስጎ 4 ሰው 12 ዊን እንውሰድ ጋይስ። 4 ሰው አንድ ሰው ይቀራል። አዲስ ሰው ሰጥቶ ማያውቃ ጎበዞች ትለያለ። 4 ሰው ከሰጣችሁ ስጡ። አሁን ጋይስ ስጡ። እሺ ነው የሚያስፈልገን። እሺ አንድ ሰው ዋን ሞር እንደት ከሆነ ያደርጋሉ። አንድ አይነት ከሆነ አንድ ይጣል ጋይስ። ዋን ሞር ጀብላ የዚህ ጉዳይ የዚህ ገዳይ ካልተገኘ ያሳዝናል። እንጃ በጣም ያሳዝናል። ደብል ነው ጋይስ፣ ደብል ነው። አንድ ሰው አንዳዋ ሲጀምር አደራ ደብል ነው ሳይጀምር አልኩኝ። በእናታችሁ ስሞትላችሁ 12 ሚሊዮን ፕሮቴክት አድርጉልኝ እሺ። እሺ ጋይስ እናንተ የልጆቻችሁን የተማሩበትን ያለፈ አመት ምንድን ነው የምታደርጉት? ዛብኝ ወርክሽቱ ደብል ነው ገንገበቴ ምንድን ነው ገንገበቴ? ደብል ነው ገንገበት ፋራ ነው
ደብል አይ ኒድ ቱ ፎከስ ኦን ዘ ደብል ጋይስ ፕሊዝ። 12 ዊናችን እንዳይወሰድ አንዴ ዩዘ ደብሉ ላይ ስጡበት። ይወጣማኝ ከለፍ ለፈይዛ ደብል መስዬ ማሬ ከዚህ ብሎ ካርክሻል። ኧረ በማይ ቦታ አትዘናጉ። በቀላሉ ይቀለበሳል። ደብል ነው። አንድ መኒጋን አንድ ጋላክሲ የሆነ ነገር አድርጉ። ይሄን በቀላሉ 3 ልብ እንኳን ሰጥተው ይቀለብሱናል። ጎልኳት ሞዴሬተሮች ጎልኳት። ማናት ስሟን ንገሪ። ኤስ ኦኬ ኤስ ነይ ጻፊ ማሬ ነይ ማር። ለምንድን ነው የምቦልካት? ምን አገባኝ ስላንቺ። ነይ ጻፊ ውዴ ነይ። እንኳን ሰደበችሽ። ነይ ውዴ ነይ። ወምሻል ቤት እንደሆነች ዝም ብዬ አንቺ ቦልኪ ስላልሽኝ ቦልካለሁ እንዴ? ነይ ማሬ። እንኳን ሰደብሽልኝ። ነይ ዊኔ ልትወስድብኝ ነበር። ነይ እዚህ ጻፊ የኔ ፍቅር። ጋይስ ኧረ ግላብ ልቀቁ። ግላብ ልቀቁ። ቆየች ሳ ኤስዬ ላያት ነበር። አጣፋት። ፍቅር ልሰጣት ነበር። አሁን ግላቡን ተጠቀሙበት ጋይስ። ፍቅር ልሰጣት ነበር። ቆይ ሽርጣ ባላዝባት ጎበዜኔ ማር ዝም አትያትም። እኔ እሷ አዛኝ አንቺን ልቦልክሽ እሷን ለማስደሰት ምን አግብቶኝ ነው የምቦልክሽ እንጂ ሙልጫ አሁናት አይደል? አሁናት ዩዘግላቭ ጋይስ ዩዘግላቭ ተሰናበተች። ዩዘግላቭ ኧረ ግላቭ ልቀቁ። ኧረ ወይኔ 12 ወይም በ400 አይኔ እያየ ተዉ። ቴንኪ ዙዙ የተነፈረችልኝ። እኔ እኮ ስማርት ነኝ። አየሻል እንዴት በፍቅር እንዳመጣዋት። አዎ ብሎክ ነው ማድረጋት ብል ትመጣ ነበር። ኬት እናገኛታለን? አትመጣም። ከዛ ምን አለች? ሄዳ እሷ ቤት ቆይ ፉርጣ ነው ማዝባት አለ ገንገበቴ። ከዛ እንዲህ ሌላ ሰው ብዬ አየሽ፣ እንዲህ ነው የምታደርጊ። ቢስማርት እና እንዴት ትመጣለች? አሁን እኮ እሷ ደስ ብሏት የመጣችው ገባሽ? አንጀት ፈንቂ ቤጠጥቶ ልትሳደበውን በእሷ ቤት እኮ ልትሰርብ ነው የመጣችው። አታውቀኝማ እኔ እንዴት ብልጥ እንደሆንኩኝ። እንዲህ ነው ያውልሽ። እዚህ ቤት 2 ሰው ተጣልቶ ሲመጣ ደላላና ወይ ተበዳይ ይመጣሉ አይደል? ደላላውን ኮመንት ላይ ይሰድባሉ። አሁን በነገራችን ላይ አሁን አላቋርጥም። አሁን እንደው አንጀት ጥሬ ስላበጣሽ ነው ያቋረጥኩት። አሁን አላቋርጥም። ልንገርሽ እሺ፣ ከመጀመሪያችን በፊት ጌሙ ላይ ፎከስ ማድረግ ስላለብኝ ልንገርሽ እና ደላላ በድሉ እዚህ ሲመጣ እኔ ደላላውን አባብዬ በፍቅር ትክክል ነህ አንተ ጥሩ ሰው ነህ፣ አንተ ከሱ ትሻላለህ፣ ይህ ምስኪን ድሃ ነው፣ አንተ ሀብታም ነህ፣ አንተ ጥሩ ነው ብዬ ደላላውን አሞግሼ በጸባይ የልጁን ብር አስመልሳለሁ። እነሱም እንድሰድብላቸው ነው የሚፈልጉ። ከሰደብኩትማ ነቅሎ ይወጣል። አለቀ፣ ነቅሎ ይወጣል። አይ ይሄ ልጅ ችግሩ አልተፈታለትም። እኔ በዳይን በጸባይ ይዤ ሹሩሩ ብዬ የልጁን ገንዘብ ማስመለስ ነው የምፈልገው። ገባሽ? እነሱ ምን ጎበዝ ሀቢባ ጀግና ለመባል ደላላውን ሰድቤ ይሄዳል። እና ሰውዬው ምን ተጠቀመ? እኔ ጋር መጥቶ ያለቀሰው ችግሩን የተናገረው ሰውዬ ደላላውን በዳዩን አባብዬ በጸባይ በፍቅር ካላስመለስኩለት ደላላውን ሌባ አንተ እንትን ብዬ ሰድቤ አባረርኩት። ይሄኛው ምን ተጠቀመ? ምን ችግሩ ካልተፈታለት፣ ፓስፖርቱ ካልተመለሰለት፣ ብሩ ካልተመለሰለት ይሄ ሰውዬ ምንድን የተጠቀሙ ቲክቶክ ላይ በመውጣቱ እኔ ጋር መቶ ችግሩን በመናገሩ ምን ተጠቀመ? ሰውየውን አስታርቄ እንትኑን አስከፍዬ ካላስመለስኩለት ምን ጥቅም አለው? ገባሽ? እኔ ልቦና እያወቀ በሚናገሩት ነገር አንዳንድ ንግግራቸው በሚያናድድ የምት ውስጥ የቅጥል እያለ ትክክል ነሽ፣ እውነት ነው፣ አንቺ ትክክል ነሽ ምናምን ብዬ አባብዬ ጉዳዩን ስፈታ እነሱ ኮሜንት ላይ ይሳደባሉ። አንተ አምባገነን፣ አንተ ሌባ፣ አንተ እንደዚህ ይላሉ። እሺ መሳደብ እንደ መሳደብ ቀላል ነገር አለ? እንዴ ተሳድቤ ማባረር ያቅተኛል? ከዛ ህዝቡ ሊበዘበዝ ደላላ በበላው ህዝቡ ከህዝቡ ሊሰበሰብ ኔቨር ኤቨር። እኔ ለታመመ ሰው ብቻ ነው የሚሰበስበው። ገባች? የሚሰበሰበው ለታመመ ሰው ነው። በጸባይ ተነጋግሮ ችግሩን መፍታት ካልተቻለ ጉዳዩ መተው እንጂ ተሳድቦ ጀግና መባል ከዛስ
ተሳድቤ ጀግና ተብዬ የጊዜ ችግር ካልተፈታለት እንጂ እስካሁን የሚያለቅስ ከሆነ ምንድን ነው ጥቅሙ? ምንም። እናንተ የምትፈልጉት ሚዝት የሚሳደብ ምናምን ዛኩኝ ተሳደብኩኝ ከዛ እኔ ዋው ጀግና የሚሳደብ ሰው ነዋ ቲክቶክ ላይ ጀግና ዋው ጀግና የላለው ሰደበቸው ጀለሲስ ብሩን የተበላው ፓስፖርቱ የተያዘበት ምን ተጠቀመ? ምንም። አሁን አንድ ድል ነው የሚሰጡሽ። በጣም በኮመንት ያስቸግሩኛል እየሰደቡ ከዛ ማረግ ይቅርታ ስላቋረጥኩኝ አንጀቴን ቅቤ ስላጠጣችሁ ነው ያቋረጥኩት እንጂ አሁን አላቋረጥኩም። ሂድበት ውዶቼ በእናታችሁ ሂጂበት አለቻት ጭራሽ። ኧረ በማዬ ሞት ፈርስት ጊፍት ላይ ፕሮቴክት አድርጉልኝ። ወይኔ ጤታ ነው ጤታ ነው። በእናታችሁ መድረስ የማይችሉበት ቦታ ትሪፕል 13 ዊን ጋይዝ 13 አንድ ጋላክሲ ብንሰጥ 3000 ጋይዝ አንድ ምን ጋዝ 5 ነው የምንሆነው ልክ እንደነሱ ጋይዝ። ለስጎ ጋይዝ ተጋገዙ ዊን እንውሰድ። ትሪፕል ዊን እንውሰድ። ትሪፕል በ3 ነው የሚያባዛው ኤኒ ጊፍት። ችግሩ እኔ እንትን ስል ማለት ነው ማለት የሆነ ስጓጓ መውሰድ አልችልም። ወይኔ ልጅቷ ግን ምስኪን ነች። ማን የመጣችዋ? ነየኔ ፍቅር ነየኔ ማርስላት እሺ እንኳን ሰደብሽልኝ ዙዙን። እሰይ ወይኔ ልትወስድብኝ ነበረች ስትመጣ ብሎ ኳንታጣት አይደለም እንጂ እኔ አልሳኩም ሲጀመር ማለት ገጣጣ ምናምን ብላ ሰደበች። ብትስቂስ በጥርስሽ ብትስቂስ ሲጀመር አንቺ ቤት እኮ አላየሻትም እንጂ ገብቼ እኮ ሳነብ ማለት ነው በጣም ብዙ ኮሜንት ሰርባለች። አላየኋትም እኮ ማሪ ያዝባት ነው አንቺ ጋር መታ የጻፈችው እና ያሳየሽኝ እንጂ በእኔ እኮ ኮሜንት ላይ ጋር መጣች። እኔ ያላነብም እኮ ጌታ ይዝናት ገጣጣ ይዝናት ስድብ ገጣጣ ዝም ብሎ የሚስቅ ሰው ነው ገጣጣ እንጂ ስድብ አይደለም። ሁለት ሰው ይቺ ገጣጣ ዝም ብላ ታገጣለች ይባላል። አሁን አንድ ሰው ዝም ብሎ የሚስቅ ያለ ምክንያት ዝም ብሎ የሚስቅ ሰው አለ አይደል? ሁለት ሰው አንዳንድ አበባ ጋይስ ሁለት ሰው አዲስ ሰው ሰጥቶ የማያውቅ በህይወቱ ሰጥቶ የማያውቅ ሰው ሁለት ጋይስ ሀቢባ ዙዙ ብሎ ካደረገችኝ ወለየዋ መብቷ። ቲክቶኩ የሷ ዋይፋዩ የሷ እኔ ምን አገባኝ? ሞተናል ጋይዝ ዊን እንውሰድ ፕሊዝ ዊን እንውሰድ። እንዳስታርቅሽ ፈልገሽ ነው? እንዳስታርቅሽ ከሆነ ዙዙ ወለየዋ ምን አርጋሽ ነው ብሎ ያርግሻል? ደብል ነው ጋይስ ደብል ነው። አይ ምን አሁን ለምሳሌ ገጣጣ ብላ ከሆነ ስድብ አይደለም ገጣጣ ለዛ ነው ቦለሽ ደብል ነው ጋይስ ደብል የሞለየዋ ምን ብለሽ ነው የቦለኩሽ? ደብል ነው። እዚህ ጻፊና አንብቤ እነግራታለሁ። ምን ብላሽ ነው የቦለከች? ምን ብለሽ ደብል ነው? እውነቱን ደግሞ አይናገሩም እኮ ደብል ነው። አስታርቂኝ። ተጸጽታለች። በቃ ታረቁ። ደብል ነው። እሺ ጊፍት ስጪና እዚህ ቤት ቶፕ 1 ወይ ቶፕ 2 ወይ ቶፕ 3 ስትሆኚ ታገኝሻለች። ጋይዝ ዊን እንውሰድ 13 ዊን ሌትስ ጎ በማግኘት ተራራቃሩ ጨነቀኝ እንዳይቀለብሱም ጋይዝ ሌትስ ጎ ደብል አረ ደብል ነው። በ13,000 ካልሆነ መውሰድ የለብሽም። ደብል ነው። ገርቢ ግን የትናንቱን ታሪክ እሺ የትናንቱን ታሪክ የናታን እናት አለው በይ ከሰዓት እንፈልግሻለን ያቆምሽበት ቦታ ላይ። እኔ ታሪክ ሲናገር እንደዚህ ትንትን አድርጎ የሚናገር ሰው አንጀቴን ነው የሚያረሳው። ትናንትና በናታን እናት በጣም ነው የተደሰትኩት። አነጋገሯ እያንዳንዱ አብራቿት ያላችሁ እንዲሰማችሁ አድርጋ ነው የምትነግራችሁ። የእውነት ኢማጅን እንድታረጉ ጎረቤቷን ርቧት ጎረቤት ጋታች ከኮንዶሚኒየሙ ወርዳ ጎረቤት ምግብ ሰታት እሷ የምታኖራት ስትመጣ እንዴት እንደምታደርጋት ምናምን አብራቿት እንድትሆኑ ታደርጋችኋለች። ለማንሸላት ባለፈው ራስሽ ጭቃ ብያት ራስሽ ጭቃ ብለሽ ሰድበሻት ራስሽ ነሽ ጭቃ ብላል እና ለራሷ በተከላከለች ለምንድን አንቺ ጭቃ ለምን አልሽ? ጭቃ ያልሽው ማንን ነው? ጭቃ ብላ ሰደበች ብሎ ካረቋት ራስሽ ጭቃ ነው ያለችሽ። ግን ተመቸችኝ እውነቱን ስለተናገረች። በእናትሽ ፍጫ ምነኝ ወለየዋ 3ኛ ላይ ሁኝ። እስቲ ስንት መስጠት እንዳለብሽ ልንገርሽ። 12 አበባ ስጪ ወይም አንድ ፊንገር ሀርት 2 ፊንገር ሀርት ስጪ።
ቶፕ 3 ላይ ለመሆን ግን ቺስታ ናት። ምን አበባ ሚላት ሚላት እንዴት ብሎክ ትፍታሽ ታዲያ? ሌላሆን አታውቅም። እኛ ቤት ለጥቅምሽ ጊዜ እንዳስታርቅሽ መጣሽ። ሜምበር እንኳን ሆነሽ አታውቂም። አንድ ኮይን የለሽም ሜምበር የምትሆኝበት። ታይዝዊን ነው ሳለስጎ አቡዬ የናቲ እናት ጀግና ናት። የናቲ እናት ነው የናትናኤል እናት። የናቲ እናት ነው ስሟ የናቲ። እኔ የማን እናት ነው ስል የቆየሁት? አቡዬ አንቺ ቤት ሰድባት